ለመጀመሪያ ጊዜ የሚሰማው ጌታውን ነው። እግዚአብሔር ማስተዋሉን ይስጠን። እኛ ስንሰማ ለመጀመሪያ ጊዜ የምንሰማው ዓለምን ነው። እንሰማለን እንጂ ያልተከፈቱ ጆሮዎች፣ ያልተከፈቱ ህሊናዎች፣ ያልተከፈቱ ልቦናዎች አሉ። ምንጊዜም በዚህ ባልተከፈቱ እንሰማለን፣ ግን በሰማን ቁጥር ብዙ እንደነቁራለን። ትውልዳችን በመስማት ረገድ ከቀደሙ አባቶቹ በተለየ መንገድ በስፋት ይሰማል። ኤፍታህ አለው፣ በቃ ተከፈት አለው። ተከፈት ተከፈት ያለው አምላክ ከሆነ ማንም ሊዘጋው አይችልም። ማን ይችላል? እድል ተከፈት፣ ስራ ተከፈት፣ ማስተዋል ተከፈት፣ አእምሮ ተከፈት፣ ቀና ቀና የሆነ መንገድና ሐሳብ ተከፈት ካልን ይሁላችሁ እሱ ካለ ተከፈት ካለ እኛም የምንልበትን አክብሮ ተከፈት ይላል። የተዘጋብን ነገር ላይ መነሻና መድረሻውን ሳናቀው እድሜያችንን እንጨርሳለን። እስቲ ብዙ ሰዎች እኮ ከመነሻቸውም ከመድረሻቸውም ሲያስቡት ጭንቀት ብቻ ሆነባቸዋል። መቼ ነው ተደስቼ ማቀው ይላሉ። ተመርቀው ከምርቃን በኋላ እናርፋለን በቃ አእምሯችን ያርፋል ያሉ አሁንም አላረፉ። ጥሩ ደሞዝ አግኝተን እናርፋለን ያሉ አሁንም አላረፉ። አጥርቶ የማይናገር አገልጋይ በጣም ብዙ ነው። ድብልቅልቅልቅ አድርጎ የሚናገር የበዛበት ዘመን ቢኖር አሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ኤፍታህ አለው ይሆናል ርዕሳችን። ኤፍታህ አለው። በቅዱስ ማርቆስ ወንጌል ምዕራፍ 7 ቁጥር 31 ላይ እንዲህ የሚል ቃል እናገኛለን። ደግሞም ከጢሮስ ሀገር ወጥቶ በሲዶና አለፈ። 10 ከተማ በሚባል ሀገር መካከል ወደ ገሊላ ባህር መጣ። ደንቆሮና ኮልታፋም የሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ከሕዝቡም ለይቶ ለብቻ ወሰደው። ጣቶቹንም በጆሮቹ አገባ። እንትፍም ብሎ ምላሱን ዳሰሰ። ወደ ሰማይም አሸቅቦ አይቶ ቃተተና ኤፍታህ አለው። እርሱም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ የምላሱም እስራት ተፈታ። አጥርቶም ተናገረ። ለማንም አትናገሩ ብሎ አዘዛቸው። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩ። ያለ መጠንም ተገረሙና ሁሉን ደህና አድርጓል፣ ደንቆሮቹም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ። ሁሉም ደህና አድርጓል አሉ። ኤፍታህ ተከፈት ድንቅ ቃል ነው። በመጽሐፍ ቅዱስ ውስጥ ካሉ ትልልቅ የልዑል እግዚአብሔር አምላክ ከደህንነት ስራዎች ክፍል ውስጥ አንዱ ነው። ይሄ ልጅ ቤተሰቦቹ በቤተሰብ እምነት ሌላው እንደሚድን እናያለን። በባህሪው በክፉ መንፈስ ተይዞ መወሰን አይችልም፣ መናገር አይችልም። መወሰን የማይችሉ ሰዎች አሉ። መወሰን ሲችሉ ደግሞ በራሳቸው ክፉ ባህሪ መወሰን የማይፈልጉ አሉ፣ በእግዚአብሔር ደህንነት ውስጥ ማለት ነው። እዚህ ላይ የምናየው ሰው ግን ራሱ መወሰን አይችልም፣ ሌሎች የሚወስኑለት ሰው አገኘ። ብዙ ሰዎች መወሰን ይፈልጉና እዚህ የደህንነት ጸጋ ውስጥ የመዳን የክርስቶስ አምላክ ጎዳና ውስጥ እምነቱ ያጥራቸዋል። ውሳኔ ስለሚያጥራቸው በእምነት በኩል ያለው ቁርጠኝነት የመንፈሳዊ ሕይወት ልምድና እንዲሁም መሰረታዊ የሆነ
የአምልኮት ፍላጎት ያጥራቸውና ለምንጊዜውም ስቃያቸው ከነርሱ ጋር ይቆያል። ይሄኛው ሰው መስማትም አይችልም፣ መናገርም አይችልም። ቤተሰቦቹ ግን ይዘውት መጥተው በመድኃኒታችን በኢየሱስ ክርስቶስ ፊት ካቆሙ በኋላ እባክህ እጅህን ጫንበት ብለው ለመኑ። በሌላው እምነት አንዱ ይድናል ማለት ነው። በሌላው በጎረቤቱ አጥፊነት ጎረቤቱ እንደሚጠፋ በጎረቤቱ ደህንነት ደግሞ ሌላውም ይድናል ማለት ነው። ለዚህ እጅህን ጫንበት ሲሉ እርሱ ደግሞ እንዲህ ለተጎሳቆሉት እንዲህ ለወደቁት ቅርብ ነበረና ለብቻ ከህዝቡ ለየው። እዛ ውስጥ ምህረት የማይገባቸው ይኖራሉ። ግፋትና ተንኮልን የሚያቅዱ ይኖራሉ። የምቀኝነት መንፈስ ያላቸው ረበናቶችም ለብቻ ይኖራሉ። ስለዚህ ይሄን ሰው ለብቻ ወሰደው። የእግዚአብሔር ክብር ለብቻ የሚደርሰው ሰው፣ የእግዚአብሔር ጸጋ ለብቻ የሚካፈል ሰው፣ የማዳኑ ምስጢርና ስጦታ ለብቻ የሚያገኝ ሰው ለብቻ ወሰደውና ከዛ በኋላ ጣቶቹን በጆሮዎቹ አገባ። ማንን እንዲሰማ? ጌታውን እንዲሰማ። ሲሰማ ለመጀመሪያ ጊዜ የሚሰማው ጌታውን ነው። እግዚአብሔር ማስተዋሉን ይስጠን። እኛ ስንሰማ ለመጀመሪያ ጊዜ የምንሰማው ዓለምን ነው። አሁን ለ10 ደቂቃና ለ20 ደቂቃ እንሰማለን። ያሉት ብዙዎቹ ሰዓቶች ግን ዓለምን የምንሰማበት፣ ነገርን የምንሰማበት፣ ክፋትን የምንሰማበት፣ ጠማማ ድምጾችን የምንሰማበት፣ አንዳንዴም የምንወያይበት ይሆናል። ጭራሽ ጉዳችንን አጥፊያችንን እንደገና ተመልሰን ወደነው የምንወያይበት የምንነጋገርበትና የበለጠ ደግሞ ከክፋቱና ከተንኮሉ ጋር ህብረት የምንፈጥርበት አጋጣሚም በጣም ሰፊ ነው። አያችሁ፣ መጀመሪያ አምላካችን በተበላሸው ቦታ ላይ የእግዚአብሔር እጅ ያስፈልጋል። የተበላሸው የጠፋው የደነቆረው ቦታ ላይ የእግዚአብሔር እጅ ያስፈልጋል። የሐኪሞች እጅ ሞክረው አቅቷቸው ተስፋ ቆርጠዋል። ሌላው ቀርቶ ቤተሰቡና ጎረቤቱ ሁሉ ለዚህ ሰው መዳን ብዙ ትግል አድርጎ ነበር። እንዲጠፋ የማይፈልግ ሁሉ የሰውየውን መዳን ይፈልጋል። የዚህ ልጅ ህይወት እንደዚህ ተበላሽቶ እንዲቀር የማይፈልግ ብዙዎቹ በመልካም ነገር የሚመኙለት ሁሉ ለመዳኑ አስተዋጽኦ አድርገዋል። ግን በሕክምናው ዓለም ውስጥ አልተሳካም። ምክንያቱም ተፈጥሮውን የሚከፍት የእግዚአብሔር አምላክ ኃይል ብቻ ነበርና፣ ተፈጥሮን የሚጠግን የሰማይ አምላክ ኢየሱስ ክርስቶስ እጆች ብቻ ነበሩ። እጆቹን በጆሮዎቹ አስገባ። የክርስቶስ እጆች አሁንም በጆሮአችን እስካልገባ ጊዜ ድረስ ምንም እንሰማለን እንጂ ያልተከፈቱ ጆሮዎች፣ ያልተከፈቱ ህሊናዎች፣ ያልተከፈቱ ልቦናዎች አሉ። ምንጊዜም በዚህ ባልተከፈቱት ሁኔታ ውስጥ ብንመላለስና ብንሮጥ በእምነት በኩል ውስጣችን ዳብሮ ጠላቶቻችንን ተጋፍጠን ያደነቆረውን ቦታ ላይ ከትውልዱ ህይወት ያበላሸው ቦታ ላይ ትልቅ መንፈሳዊ በረከት እንዲገለጥ ማድረግ የምንችልበትን አቅም እስክናጣ ድረስ እየተፈተነን ያለ ነው። እዚህ ጋር እጆቹን በጆሮዎቹ አገባ። በምኑ ነው የገባ? የማ እጆች? የእግዚአብሔር እጆች፣ የጌታ እጆች። እነዚህ እጆች ብዙ ስራ ሰርተዋል። ከዚህ በፊት ድንቅ የሆኑ የደህንነት ስራዎችን ያከናወኑ፣ የበረከት እንጀራ ቆርሶ ደቀ መዛሙርቱን ያጠገቡ እጆች ናቸው። እነዚህ እጆች በብዙ መንገድ ለሰዎች ሰላም የሚሰጡ እጆች ናቸው። አሁን የተበላሸው ክፍልና እጅግ በጣም አስቸጋሪ የሆነ ቦታ ላይ የእሱ እጅ መጣ። እንሰማለን፣ ግን በሰማን ቁጥር ብዙ እንደነቁራለን።
ትውልዳችን በመስማት ረገድ ከቀደሙ አባቶቹ በተለየ መንገድ በስፋት ይሰማል። የዛኑ ያህል በስፋት ደግሞ ይተዋል፣ ወደ ኋላ ይጥላል። ስለዚህ የክርስቶስ እጆች ያስፈልጉናል። እጆቹን አገባ እንትፍ ብሎ ምላሱንም ዳሰሰ። ሁለት ጉዳት ጎድቶታል ጠላት ማለት ነው። አደንቁሮታል፣ ዲዳ አድርጎታል። ይሄ እንዴት አይነት አደገኛ የሆነ አገዛዝ ነው! አደንቁሮ መያዝ፣ ዲዳ አድርጎ መኖር። እንደ ሰብአዊ መብት ሲታይ ይሄ ብርቱ የሆነ ጉዳት ነው። አትናገር እኮ ነው፣ አትስማ ነው። ይሄ አትናገር አትስማ አሉ ከሚባሉ ትልልቅ የጭካኔ ስራዎች ውስጥ አንደኛው ክፍል ነው። አትናገር፣ አትተንፍስ፣ ምንም እንስሳ ሆነህ ኑር ነው። በቃ ምንም ብሶትን አትናገር፣ ችግርን አትናገር፣ ውድቀትህን አትናገር፣ ህመምህን አትናገር፣ ጤናህን አትናገር፣ ራብህን አትናገር። አያችሁ የዲያብሎስ አገዛዝ። አትናገር እኮ ተጎዳሁ ብለህ አትናገር፣ መገለልህን አትናገር፣ መረሳትህን አትናገር። ብቻ ነገርህን ለብቻው በሰውነት ውስጥ ለብቻ አውራ። ብቸኝነት እኮ ነው። ሌላው አትስማ ነው። ምክር አትስማ፣ እውቀት አትስማ፣ ትምህርት አትስማ፣ ሰላምን አትስማ፣ በጎነትን አትስማ፣ የሌሎችን ፍቅር አትስማ፣ የሌሎችን ሀሳብ አትስማ። በቃ አይሰማም፣ አይናገርም። ለዚህ ሰው ግን ማመጥቶለታል። ኢየሱስ ክርስቶስ ተወልዷል። ለሀብታሙ፣ ለቱጃሩ እና ለነጋዴው፣ ለመኳንንቱ፣ ለመሳፍንቱ አልመጣም። የመጣለት ለዚህ ሰው ነው። እነዛ በሁለተኛ ደረጃ ናቸው። ካመኑ በረከቱን ይካፈላሉ፣ ካላመኑ ደግሞ ይሰቅሉታል፣ ያስደበደቡታል፣ ይነቅፉታል፣ ይፈታተኑታል። እኔ ምስኪኑ ግን ይኸው ምንም የለውም። ስለዚህ የተወለደው ለዚህ ምስኪን ነው። ይህንን ኤፍታ ሳይል መስቀል ላይ አይወጣም። ተከፈት ሳይል መስቀል ላይ አይሰቀልም። ከዛ በኋላ አትናገር አትስማ ተብሎ መብቱን የተከለከለው ሰው ነው። በቤተሰቡም ዘንድ እንዲህ የሚባል ስም አለው። አንዳንዱ አንደኛውን ጉዳቱን ይናገራል፣ ያደንቆረው ይላል። አንዳንዱ ደግሞ ያ ዲዳው ይላል። አንዳንዱ ሁለቱንም ይናገርበታል። ደንቆሮና ዲዳ የሆነው ይልወል መለያው ሆኗል። የአካሉ መለያ በብዛት ከስሙ ይልቅ ከሱ መጠሪያ ስም ይልቅ የበለጠ በህብረተሰብ ውስጥ ጸድቆና ገኖ መጠሪያ የሆነው ያ ደንቆሮው እና ያ ዲዳው የሚለው ነው። ቤተሰቦችን ሲያስታውሱ ደግሞም የሚባለው ነገር አለ። የዛ የደንቆሮው ልጅ ይባላል። የዛ የዲዳው አባት ይባላል። የዛ የኮልታፋው አባት ይባልና ወይም የዛ የደንቆሮው እናት ይባላል። የቤተሰቡ እንኳ መጠሪያ የዚህ የልጅ ህይወት ጉስቁልና አንዱ ክፍል ነው። ግን አሁን ነገሮች በሙሉ ይለወጣሉ። ታሪኮቹም ይለወጣሉ። አቅጣጫዎቹም ይለወጣሉ። አስተያየቱም ይለወጣሉ። አሁን መድኃኒታችን ኢየሱስ ክርስቶስ ላመጡለት ሰው እጁን ዘረጋና በጆሮ ውስጥ አስገባ። ምላሱንም እንትፍ ብሎ ዳሰሰው። ወደ ሰማይ አሸቅቦ አይቶ ቃተተና አለ። ምን የሚል ቃል ሰማን? አሸቅቦ አይቶ ቃተተ። አይናቸውን ጨፍነው የሚጸልዩ ሰዎች አሉ። ኦርቶዶክሶች ሆነው የጥንታዊ ቤተ ክርስቲያን ልጆች ሆነው አይናቸውን ጨፍነው ይጸልያሉ። እንዲህ አይነቱ ህይወት ከዛ ከነጮቹ ዓለም የተቀላወጠና የዚህ የሌላው መናፍቁ ባህሪና ጠባይ ወይም መንፈስ ነው። አይን ተጨፍኖ አይጸለይም።
ወደ ላይ አሸቅቦ አይቶ ነው የሚለው። ቃተተ ይላል። መቃተት ይኸው ለሌላው መቃተት ታያችሁ። ለሌላው ህይወት መቃተት የማፍቅር ነው የእግዚአብሔር ፍቅር። ቃተተ መቃተት ማለት በሰውየው ጉስቁልናና ጭንቀት ራሱን ማስገባት ማለት ነው። መቃተት ማለት በሰውየው ህይወት ውስጥ ባሉ መከራዎች ውስጥ ራሱን አሳዛኝ ገጽታውን በፍቅር ማየት ማለት ነው። መቃተት ማለት ስለሱ በደንብ ማሰብና በገጠመው ችግር ውስጥ ያሉትን የህይወት ብሶት ማስታወስ ማለት ነው። እኛ የምንቃትተው አንዱን አንዱ ለማጥፋት ነው። እኛ የምንቃትተው የሌላውን ውድቀት ለማየት ነው። እኛ የምንቃትተው በሌላው ችግር ውስጥ ራሳችን ለመግባት ሳይሆን በችግሩ ለመሳቅ ነው። እኛ የምንቃትተው በጉዳት ውስጥ ለመደሰት ነው። አያችሁ፣ እሱ ሲቃትት አያችሁ። እኛ የምንቃትተው ለክፉ ባይሆን ኖሮ ዲያብሎስ ዛሬ ህይወታችንን መራራ በሆነ መንገድ ተደራርቦ ባልፈተነን ነበረ። ስለዚህ ሁልጊዜ በንቀትና በጠማማ መንገድ ስለምንጓዝ መቃተታችን በሌላው ህይወት ውስጥ በጎን የሚያመለክት አይደለም። እዚህ ስናየው ግን ይኸው ሲቃትትለት ነው የምናየው። አምላክ ቃተተና ወደ ላይ አሸቅቦ አይቶ ኤፍታህ አለው። በቃ ተከፈት አለው። ተከፈት ተከፈት ያለው አምላክ ከሆነ ማንም ሊዘጋው አይችልም። ማን ይችላል እኮ? ተከፈት ተከፈት በልልን እንበለው። እድል ተከፈት፣ ስራ ተከፈት፣ ማስተዋል ተከፈት፣ አእምሮ ተከፈት፣ ቀና ቀና የሆነ መንገድና ሐሳብ ተከፈት ካልን ይኸውላችሁ እሱ ካለ ተከፈት ካለ እኛም የምንልበትን አክብሮ ተከፈት ይላል። ማን ሊዘጋ ይችላል? ተዘግቶ የነበረው ላይ ተከፈት ያለ አምላክ ነው፣ ሰው አይደለም። ያለው አምላክ ነው። አምላክ ምን ሆኖ ስጋ ለብሶ ሰው ሆኖ መጥቶ ተከፈት አለ። በቃ የተዘጋው ቦታ ላይ እግዚአብሔር ተከፈት ካለ መከፈት ብቻ ነው። ሳይንቲስቶች ያልከፈቱትን ሰማይ ከፍቶ የመጣ አምላክ አለን። ባለሙያዎች ያልከፈቱትን፣ መሪዎች ያልከፈቱትን ሊከፍት የሚችል እግዚአብሔር ብቻ ነው። ማዕረግ ያልከፈተውን፣ ስልጣን ያልከፈተውን እግዚአብሔር ተከፈት ካለ ይከፈታል። በተፈጥሮ ጨልሞ የነበረውን ደብዛ የጠፋውን እግዚአብሔር ተከፈት ካለ ማንም ሊዘጋ አይችልም። ብቻ ከሰማይ ተከፈት ይበል። አንድ ወቅት ላይ ጴጥሮስን አስረውት ነበር። በሰንሰለት በአራት ወታደሮች ጥብቅ በሆነ የወህኒ ቤት መዝጊያ ታስሮ ነበር። አልፎም ተርፎ ጫማውን አውልቆ ልብሱን አውልቆ በቃ ነገ ሞቴ ነው ብሎ፣ ግን ምን አስጨነቀኝ ወደ ጌታዬ ነው የሚሄደው ብሎ ደንበኛና እጅግ በጣም ወፍራም እንቅልፍ ተኝቶ ነበር። ሲነጋ ሞቴን እጠብቃለሁ ብሎ ነበር። መልአኩ መጣና በጨለማው ወህኒ ቤት ውስጥ አበራ። ጎድኑን ነካና ተነሳ ሲለው ህልም መሰለው። ልብስህንም ልበስ ጫማህንም አጥልቅ አለው። ከዛ በኋላ ወታደሮቹ ተኝተዋል። ጴጥሮስ ግን የሚነቃነቀው በብርሃን ውስጥ ነው። ሰንሰለቱ ከእጆቹ ሲወድቁ የወታደሮቹ ወይም የወህኒ ቤት ጠባቂዎቹ ቁልፍ አልጠየቀም መልአኩ። ብቻ ሰንሰለቶቹ ከእጁ ወደቁ። ልብሱን ለበሰ፣ ጫማውን አጠለቀ። የሚቀጥለው ምዕራፍ መልአኩን ሲጠብቀው ተከተለኝ ያለው። ወታደሮቹ ተኝተዋል። በሩ ተከፈተ። ጴጥሮስ በሞት ወህኒ ቤት የገባበትን መዝጊያ አልፎ ሄደ። ከዛ በኋላ መልአኩ ከሱ ሲለየው ህልም ነው እውነት ነው እያለ ሲያይ አካባቢውን ሲቃኝ ከወህኒ ቤት ወጥቷል። ህልም መሰለው። እዛ በኋላ መዝጊያው ሁለተኛው፣ አንደኛው የብረት መዝጊያ ሁሉ ተከፈተ። ተከፈት ካላየ
ምንም ችግር የለም፣ ይከፈታል። በቃ ችግሩ እግዚአብሔር እንዲከፍትልን ብዙ ጊዜ ቦታና ሰዓት የአምልኮት ጊዜና የጸሎት ወቅት አልሰጠንም። ስለዚህ ሰው እንዲከፍትልን ፈለግን፣ መሪዎች እንዲከፍቱልን ፈለግን፣ ባለሙያዎች እንዲከፍቱልን ፈለግን፣ የጤና መኮንኖችና ዶክተሮች እንዲከፍቱልን ፈለግን፣ የትምህርት ቤት እውቀት እንዲከፍትልን ፈለግን። ትልልቅ የዩኒቨርሲቲ ተቋም በመገንባት በነዛ ውስጥ ያሉ አካሄዶችና የትምህርት ደረጃዎች የተሻለ ቦታ ይሰጡናል ብለን እንዲከፍቱልን ፈለግን። ይሄ ማለት አይጠቅሙም ማለት አይደለም፣ ግን ዋናው ነገር ተዘግቷል። ዋናው ነገር የተዘጋው የስነ ልቦናችን ላይ ያለው የጠላት ኃይል እውነትንና በጎውን አምልኮት አካሄድንና መንፈሳዊ ቅንነቱን ከህይወታችን ደብዛ በማጥፋት አጠቃላይ ሰማያዊ ግንዛቤዎችን ዘግቶ የተለየ የህሊናና የልቦና ወህኒ ቤት ውስጥ እየኖረን እንዳለ ለብዙዎችን ግልጽ አለመሆኑ ነው ችግሩ። ከዚህ በኋላ መዝጊያውም ተከፈተ ሄደ። በማርቆስ እናት ቤት ክርስቲያኖች ተሰባስበው ለሱ ይጸልዩ ነበርና ከዛ በኋላ በር ሲያንኳኳ ሮዴ የምትባል አንድ አገልጋይ በሩን ከፈት አርጋ ስታየው ጴጥሮስ ነው። መልሳ ዘጋችው ደንግጣ። በሷ ቤት መክፈቷ ነበረ። ከዛ ዘግታው ሮጣ ገብታ ጴጥሮስ መጣ ብላ ተናገረች። ሰዎቹ ምን አሉ መሰላችሁ? አብደሻል እንዴ አሉ። ለምን? ያታሰረበት የገባበት ወህኒ ቤት የያዙት ወታደሮች እንዲህ በቀላሉ ጴጥሮስ ከወህኒ ቤት ይወጣል ብሎ ማንም የገመተና ያመነ ክርስቲያን አልነበረም። እነሱ ግን እዛ እየጸለዩ ናቸው በደሳሳ ጎጆ ውስጥ። የመጀመሪያዋ ቤተ ክርስቲያን በማርቆስ እናት ቤት የተከናወነው ነው። የመጀመሪያው ያቺ ትልቅ ጸሎት መልአኩን ከሰማይ አምጥታ የተዘጋው ክፍል ላይ ኃይል ተጠቅሞ በሩ እንዲከፈት አደረገ። ተከፈተ፣ በመንፈሳዊ ኃይል ተከፈተ። በቃ ቁልፉ የድሮ መዝጊያ የብረት መዝጊያዎች ብረት እንደዛሬ እንደዚህ አልቀጠነም። መዝጊያዎቹ እጅግ በጣም የሚመክቱ በሰው ጉልበት በቀላሉ የማይነኩ ቁልፋቸው ከተቀለፈ የማይፈቱ የነበሩበት ዘመን ነው። ይሄ ጊዜ ታዲያ የእግዚአብሔር መልአክ ሲነካው በሩ ተከፈተ። የተዘጋ ነገር ሁሉ በሰማይ አምላክ ኃይል እንደሚከፈት ማስገንዘቢያ ነው። የክርስቲያኖች ሕይወት እግዚአብሔር ተከፈት ካለ ይከፈታል ማለት ነው። ዛሬ ያልተከፈቱ ብዙ ነገሮች አሉ። የእድል በሮቻችን፣ የእውቀት የማስተዋል ጎዳናዎቻችን፣ የመንፈሳዊት ጉዞ ጸጋዎቻችን፣ እንዲሁም ሀገራዊ እና የአባቶቻችን እውነታዊ ሞገስ ስጦታዎቻችን፣ እነዚህ ሁሉ ዝም ያሉበት ዘመን ይመስላል። አልተከፈተም። ማተከፈት ይበል። እግዚአብሔር ተከፈት ይበላ። እንደዛ ለማለት ደግሞ የሚያምን ቤተሰብ ያስፈልጋል። የሚያምን ቤተሰብ ያስፈልጋል። የማያምን ቤተሰብ ማን ሊከፍትለት ይችላል? ስለዚህ በራሱ ዘዴ ይጓዛል፣ በራሱ መንገድ ይሄዳል፣ በራሱ ጠባይና ባህሪ ይሄዳል። ሳይከፈትለት ኖሮ የሌሎችን እንደዘጋ የሚኖር ክርስቲያን ጥቂት አይደለም። የራሱ ተዘግቶበት የሌላውን የሚዘጋ ክርስቲያን ነው የበዛው። የራሱ ጠፍቶት ሌላውን የሚያጠፋ ክርስቲያን ነው የበዛው። የራሱ ወድሞበት የሌላውን የሚያወድም ክርስቲያን ነው የበዛው። ስለዚህ ለክርስቲያኖች ትልቁ ስጦታቸው እግዚአብሔር አምላክ ያደረጋቸው ተግባሮች ውስጥ ተከፈት ያለው ነው። ኤፍታህ የሚባል ቦታ አለ። ፈልጉ። ጓዳቻችን ብዙዎቻችን ተዘግቶብናል። ሳሎኖቻችን ብዙዎቻችን ተቀምጠናል እንጂ ተዘግቶብናል። አይታየንም። ውበቱ አይታየንም፣ መልኩ አይታየንም፣ ክብሩ አይታየንም፣ ጸጋው አይታየንም፣ ተስፋው አይታየንም። ባለንበት በተዋበ ቤት ውስጥ መከራ እናምጣለን፣ ችግርና ጭንቀት እንወልዳለን። እግዚአብሔር ተከፈት ካለ
ያማረውና የተዋበው እኛ የከፈትነው የተዘጋ እንደሆነም ለማስተዋል እድሉን ካላገኘን ሁሉ ጊዜ የተዘጋብን ነገር ላይ መነሻና መድረሻውን ሳናቀው እድሜያችንን እንጨርሳለን። እስቲ ብዙ ሰዎች እኮ ከመነሻቸውም ከመድረሻቸውም ሲያስቡት ጭንቀት ብቻ ሆነባቸዋል። መቼ ነው ተደስቼ ማቀው ይላሉ። ለመደሰት ከፈለጋችሁ መጸለይ ነው። በርከክ ማለትን ስትለምዱት ከዚህ በኋላ ከጸሎታችሁ በኋላ ያለው እረፍት እምነትና ሰላም፣ ጸጥታና ሞገስ ነው። በቃ የሚታየው ይሄ ነው። እንጀራና ሀብት ያላስደሰተውን ጸሎት ያስደስተዋል። እንዲህ ስላችሁ እኮ አንዳንድ ጊዜ ግራ ይገባችኋል። ምክንያቱም ጠላታችን ስላልተማረከና ስላልተያዘ የደስታው ስሜት አናቀውም። ጸጥ የሚል መንፈሳዊ አእምሮ እርጋታ የሚመጣው እንደዚሁ ወደ ላይ ተንጠራርተን ወይም ወደ ታች ወርደን አይደለም፣ ወይ ግራና ቀኝ ሮጠን አይደለም። ጸጥ ብሎ የሚል የአእምሮ ሰላምና ተስፋ የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ነው። ማ ተከፈት ሲል? እግዚአብሔር ተከፈት። ትምህርታቸውን ሲጨርሱ እናርፋለን ያሉ አላረፉ። እያንዳንዳችን ይሄንኑ መንገድ ሄደንበት ነበረ፣ አልሆነም። ተመርቀው ከምርቃን በኋላ እናርፋለን በቃ አእምሯችን ያርፋል ያሉ አሁንም አላረፉ። ጥሩ ደሞዝ አግኝተን እናርፋለን ያሉ አሁንም አላረፉ። ከአንድ ሁለት ዲግሪ፣ ማስተሬት፣ ዶክትሬት፣ ፕሮፌሰርነት ብለው በዛ በኋላ እዛ ላይ ያርፋለሁ ብለው የታገሉ አሁንም አላረፉ። እረፍት የለም። እንዲህ ነው ያለው መድኃኒታችን ኢየሱስ ክርስቶስ። እረ እናንተ ደካሞች አለና ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። እረፍት ማጋን ያለው እግዚአብሔር ጋር ነው። ሳይንቲስቶች ስንሆን እናርፋለን ይላሉ፣ አላረፉም። ዝና መከራ የሚያሳያቸው ብዙ ናቸው። ትልቅነታቸው እረፍት የከለከላቸው ብዙ ናቸው። መሪነታቸው እረፍት የከለከላቸው ብዙ ናቸው። እውነተኛ ሰዎች አእምሯቸው ቅን የሆነ በአመፃ ህዝብ ውስጥ መሪ መሆናቸው ራሱ ሞት እንደሆነ የሚገነዘቡም ጥቂት አይደሉም። ይሄ ነጣቂው ቀማኛው ከሆነ ግን እሱም እረፍት የለው፣ ነጥቆም እረፍት የለው፣ ቀምቶም እረፍት የለው፣ ሰብስቦም እረፍት የለው። እረፍት እግዚአብሔር ጋር ናት ያለችው። ዓለም አሁን አላረፈም፣ በምንም መንገድ አላረፈም። አባት ልጁን ሲያስተምር በቃ ትምህርቱን ከጨረሰ አርፋለሁ ይላል። እረፍትን ከክርስቶስ ማግኘትና መፈለግ ሲችል ኤፍታህ ወደሚለው አምላክ ከመጠጋት ይልቅ ገና ተስፋ የሚያደርገው ልጅ ያሳርፈኛል ብሎ ነው። ልጁ አያሳርፈውም። ልጁ መቼ አርፎ ነው የሚያሳርፈው? እንዴት ተደርጎ? እረፍት ኢየሱስ ክርስቶስ ነው። እኔ ያሳርፋችኋለሁ አለ። እስካሁን ባለማረፋቸው ምክንያት የሚያለቅሱ እናቶችና አባቶች አሉ። ሐሳባቸው፣ እቅዳቸው፣ ፕሮግራማቸው አላሳረፋቸውም። ግን እናርፋለን ብለው ነበር። ደሳሳ ጎጆ ያለው ጥሩ ቤት ከሰራ አርፋለሁ ብሎ እንደውም ጭራሽ ከዛ ቤት የበለጠ ሐሳብ ገጥሞታል። በደሳሳ ጎጆ ላይ የነበረው ምኞቱና አሁን ትልቅ ቤት ሰርቶ ያለው ምኞቱ እኩል አይደለም። ከሽምብራ ቆሎ ወደ ነጭ ጤፍ እና ከጥቁር ጤፍ ወደ ነጭ ጤፍ የተሸጋገሩም እረፍት የላቸውም። ጥቁር ጤፍ በልተናል፣ ነጭ ጤፍ ስንበላ እናርፋለን ብለው ነበር፣ አላረፉም። እግዚአብሔር ኤፍታህ ብሎ ካላከልን በእውነት ማረፍ የለም። እረፍት ምንድን ነው? እረፍት መጀመሪያ 3 ነገሮችን ያካትታል። አንደኛ ህሊና ማረፍ፣ ልቦናና አእምሮ ማረፍ ነው። ሁለተኛ በበረከት ፍቅር ውስጥ ማረፍ ነው። ሶስተኛ በእግዚአብሔር ተስፋና ራእይ ውስጥ ማረፍ ነው። እነዚህ ካሉን ሌሎቹ ሂደቶች እንዲህ በማለት ይገለጽልናል። የማቴዎስ ወንጌል ምዕራፍ 6:33 ላይ ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዛ በኋላ
ሁሉም ነገር ይጨመርላችኋል። ምን ይልላችኋል? ይቀነሳል ነው። እሺ እኛ መቀነስ ነው የተማርነው። መቀነስ 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 ነው። ክፋታችንን፣ ተንኮላችን፣ ምቀኝነታችን እየደመረ መጥቶ በእያንዳንዱ እርምጃዎቻችን ላይ አይናቸው ደም የሚለብስ ወይ ቤተሰብ ወይ ጎረቤት ወይ ጠላት ወይ ዘመድ አለን። አንዳንዱ ጠላትነቱ ድብቅ ነው። በመንፈስ ስንጎዳ ብቻ ማየት ነው። በምንገናኝበት ጊዜ በሰላምታ በፍቅሩ ጨዋ የሳቂታ ፈገግተኛ ይሆናል። ከበስተጀርባ ላሉት መከራዎቻችን ግን የበለጠ በእግዚአብሔር ፍርድ ውስጥ ተጠያቂ የሆነ ሰው ነው። አንዳንዱ በግልጽ በመቃወም ግልጽ ጠላትነቱን ተግባራዊ ለማድረግ ቆይ አንተን ሳላጠፋህ በሚል የመናፍስት ዛቻ ውስጥ ገብቶ ውድቀታችንን እየተመኘ ስንወጣ ስንገባ ጥርስ የሚነክስብን አለ። ይሄም ሌላ ጉዳይ ነው። ሆኖም ግን ኤፍታህ ካለ ማንም አይችልም። ማንም እድላችንን ሊዘጋ፣ ኑሯችንን ሊዘጋ፣ በሩን ሊያበላሽ፣ መንገዱን ሊያበላሽ አይችልም። ኤፍታህ የሚለው ማን ነው? እግዚአብሔር ነው። ዛሬ ወደዚህ የመጣ ነው ኤፍታህ እንዲልልን ነው። ተከፈት፣ በተዘጋው በኩል ምን በል ነው? ተከፈት። እሺ ሊከፈት ነው። ወዲያውም ጆሮዎቹ ተከፈቱ፣ የምላሱን መስራት ተፈታ፣ አጥርቶም ተናገረ ይላል። እግዚአብሔር ስሙ የተመሰገነ ይሁን። አጥርቶ መናገር ከየት ነው የሚመጣው? በዓለማችን ውስጥ ያሉት ዜናዎች፣ በዓለማችን ውስጥ ያሉት ብዙ መዛግብት፣ ጽሁፎች፣ ታሪኮች አጥርተው አይናገሩም። ከዛም ቦጭቀው አንዱን ጥለው አንዱን ሰብረው አንዱን አድቀው አንዱን ገለው አንዱን አፍርሰው አንዱን ደምስሰው ነው። እግዚአብሔር ኤፍታህ ካለ ግን ሰዎች ሁሉ አጥርተው ይናገራሉ። አጥርቶ ባለመናገር የኛ ሕዝብ 95% ይፈተናል። አጥርቶ አይናገርም። አጥርቶ የማይናገር ሰባኪ በጣም ብዙ ነው። ኤፍታህ ያልተባለ አጥርቶ የማይናገር አገልጋይ በጣም ብዙ ነው። ድብልቅልቅልቅ አድርጎ የሚናገር የበዛበት ዘመን ቢኖር አሁን ነው። እውቀታችን፣ ስነ ልቦናችን፣ አያያዛችን፣ አናኗራችን ይሄንን ጥራት ይፈልጋል። ከዚህ ጥራት እጥረት የተነሳ ለጊዜ ጭንቀቶቻችን መካከል አሉ ከሚባሉ ከከበዱ ነገሮች ውስጥ አንዱ ጥራት ያለው ነገር አለማግኘታችን ነው። በስራ ጥራት የለ፣ በፕሮግራም ጥራት የለ፣ በእቅድ ጥራት የለ፣ በግንባታው ጥራት የለ። ለካ እግዚአብሔር ካልተጨመረ አጥርቶ መስራት አጥርቶ መናገር አይቻልም። ይኸውላችሁ አጥርቶ ተናገረ ይላል። ሰማ፣ ተከፈተለት፣ አጥርቶ ተናገረ። አጥርቶ ካለመናገር የተነሳ ትውልዳችን ተዘበራርቆበት መንገድ ስቶ ከሁሉም ዓለም ሁሉንም ዓለም ሆኖ የሚኖር ጥቂት አይደለም። ሁሉንም ዓለም ሆኖ ከአሕዛቡ አሕዛብ፣ ከከሃዲው ከሃዲ፣ ከአጥፊው አጥፊ፣ ከሽፍታው ሽፍታ፣ ከቀማኛው ቀማኛ፣ ከሌባው ሌባ፣ ከዘራፊው ዘራፊ፣ ከነፍሰ ገዳዩ ገዳይ ሁሉንም ሆኖ የሚኖር ይሄ ሁሉ ችግር ከምን የመነጨ ነው? አጥርቶ ካለመናገር የተነሳ ነው። አንድ ወቅት ላይ በዘመንተኝነት የአብዮት ዘመን ማለት ነው አጥርተን እናገራለን ብለን ብዙ የተቀላጠፉ የቋንቋ ዘዬዎችን አሻሻለን። የሚገርመው አጥርተን ተናገርን ባልንበት ህይወት ውስጥ የመጣው ክስተት የተዋረደና የደቀቀ ትውልድ አመሉና ሱሱን መቋቋም ያልቻለ ግራ የተጋባና መንፈሱ ለምን ጊዜውም ለኑሮው ችግር የሆነ መቃተት ዘወትር ከህይወቱ ያልተለየው የክፋት ህይወት አናኗርን የለመደ ሆነና ቁጭ አለ።
ያልተሰራውን ተሰራ፣ ያልተገነባውን ተገነባ፣ ያልተቆጠረውን ተቆጠረ፣ የሌለውን አለ እየተባለ ስንት ዘመን ከሀገራዊ ሕይወት አንጻር ሊጠቅሙ የሚችሉ ከኢኮኖሚ ጀምሮ እስከ አስተሳሰብ ሂደት ድረስ ስንቱን ነገር አወደምን። የሌለውን አለ ብለን ሲታይ አለ ተብሎ ሲታይ የለም፣ ችግሩ ፈጦ ቁጭ። ያልተገነባውን ተገነባ ብለን ሲታይ የመገንቢያው ኢኮኖሚ አልቋል፣ የለም፣ ችግሩ አፍጦ ቁጭ። ያልተደላደለውን ተደለደለ ብለን ሲኬድበት ተሰብሮ ተበላሽቶ ቁጭ። አጥርቶ አለመናገር የሚያመጣቸው ችግሮችና መዘዞች የአንድና የሁለት ትውልድ ሳይሆን የብዙ መቶዎችን ዓመታት ስቃይ ለማኖር ከሚያስችል አንዱ ወጥመድ ነው። አጥርቶ አለመናገር። አጥርተን አንናገርም። ይኸው በደዚህ በምንድነው ደህንነት ላይ እንኳ አጥርቶ የማይናገሩ አገልጋዮች ስንት ናቸው? ተሰማላችሁ አይደል? በሲኤምሲ ማርያም በኤካ ሚካኤል ባገለገልንበት በዛ ተሰማላችሁ። ብዙ ጉብሎች በቤተ እግዚአብሔር በሕዝቡ ደህንነትና ጸጋ ላይ ያሾፋሉ፣ ይቀልዳሉ። በእናንተ ሕይወት ችግር ውስጥ እንኳ ትልቁ በረከት ከችግራችሁ መሳተፍ መቻል ነው። የክርስቶስ አምላካችን ጸጋና ሞገስ እኮ ይኸው ችግር ውስጥ ገባ አይደል እንዴ? ችግር ውስጥ ነው የገባው። ክርስቲያናዊ አገልግሎት የሰው ችግር ውስጥ ካልገባ ለምን የገባውን ለማሰቃየት ይሞከራል? ሌላው ደግሞ ችግሩ ለምን እንዲኖር ይሞከራል? ይሄ ሁሉ አጥርቶ የማይናገር የድዳውና የደንቆረው የኮልታፋው መንፈስ በሕይወታቸው ውስጥ በእብሪት የቆየባቸው ለዘመናት ገዝቶ የያዛቸውና የተጫናቸው በሌላው ችግር የሚጨምሩ እንቅፋት የሚሆኑ የምሕረቱንና የቸርነቱን ጸጋና ሞገስ ያልተረዱ የእርግማን ልጆች በስፋት አሉን፣ አጥርተው የማይናገሩ። ይሄም ደግሞ ለዘመናት የተከናወኑ ሂደቶች ናቸው። ይኸው ኢየሱስ ክርስቶስ እጅ ግን እንዲህ ነው፣ አጥርቶ ተናገረ። በቃ ሲናገር ደግሞ ማንን ተናገረ መሰላችሁ? አንተ ፈወስከኝ አለው። ድምፁ ማ ላይ ነው? ኢየሱስ ክርስቶስ። ድምፁን ሲከፍት ማንን ተናገረ? አምላኩን ተናገረ፣ እግዚአብሔርን ተናገረ። ሰውን አልተናገረም፣ ፈጣሪውን ተናገረ። አያችሁ፣ ጌታውን ተናገረ። ሲሰማ አምላኩን ሰማ፣ ፈጣሪውን ሰማ። ይሄ ጧት ተነግሮ ማታ የማይደገም ማታ ተነግሮ ጧት የማይደገም ዜና አይደለም የሰማው። እሱ የሰማው የዘላለሙን አምላክ ነው የሰማው። እግዚአብሔር ከሁላችን ጋር ይሁን። አጥርቶ ተናገረ፣ ለማንም አትናገሩ ብሎ አዘዛቸው። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩት። እንዲህ የሚለው ጌታችን ኢየሱስ ክርስቶስ ያው የሰው ልጅ አትናገር ሲባል ይናገራል። ተናገሩ ቢላቸው ደግሞ እኮ አይናገሩ። ስለዚህ አትናገሩ ይላቸው ነበር። ለምን አዳምና ሔዋን አትብሉ ሲላቸው አይደል የበሉት? ይሄንን ተቃራኒ መንገድ በሎጂኩ ወሰዱት። እግዚአብሔር አምላኬው ለምን ለየት ሲያደርገው ክብሩን ለብቻ ሰጠው። ለኛ ይሄ ክብር ይገባል። እኛም ለየት ብለን ከሱ ጋር ስንቆም የክብሩ ሞገስ እኛም እንዲደርሰን ብለው የመጓጓት መንፈስ እንዲኖራቸው ከህዝቡ አወጣው። ለየት አደረገው። ታድሎ ታድሎ ይባላል። ለየት አደረገው ይላል። የፍቅር እና የጸጋውን የምሕረቱን ቸርነት በህይወታቸው ውስጥ የመናፈቅ ኃይል እንዲናፍቁት የሚያደርግበት አንዱ መንገድ ነው እና ለየት ሲያደርግ ይህንን ሐሳብ በእነሱም ህይወት ውስጥ ደቀ መዛሙርቱ ለብቻቸው ሆነው ይህንን መንገድ ተጠቅመዋል። በደብረ ዘይት ጉዞ ውስጥ ለብቻቸው ሆነው ኢየሱስ ክርስቶስን የጠየቁት ለዚህ ነው። ከዛ በኋላ ያው የማዳን ጉዞው በስፋት ገለጹና እንደው ማለት እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩት፣ ያለ መጠንም ተገረሙና ሁሉም ደህና አድርጓል፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉና
በበለጠ አገሪቱን በሙሉ ሰበኩ። አትናገሩ እኮ ነበር የተባሉት። ተናገሩ ቢባሉ ደግሞ ሌላ ችግር ነው፣ አይናገሩ። ሁል ጊዜ ተቃራኒ መንገድ እንዲሄድን መቼም የተለመደ ነገር ነው። ቀደም ሲል የነበረው ህይወት ይህንኑ ነው የሚያስተጋባው። ከዚህ በኋላ ሁሉንም ደህና አድርጓል ነው። እግዚአብሔር ሁላችንንም ደህና ያድርገን፣ ጸጋውና ሞገስን ያብዛልን። አሜን።